ጤና ይስጥልኝ የተከበራችሁ ኢትዮጵያውያን። ይሄ በፓራዶክስ ኢትዮጵያ ተዘጋጅቶ የሚቀርብ ቀጣይ ክፍል ነው። ይሄ ክፍል 4 ነው። በኢትዮጵያ ፖለቲካ በተለይ የምርጫ ፖለቲካ በ2018 ዓመተ ምህረት የሚካሄደውን የምክር ቤት ምርጫ ሀገራዊ ምርጫ ተከትሎ ሊመጣ የሚችለውን ሁለት ኤክስትሪም ተቃራኒ የሆኑ ውጤቶችና የኢትዮጵያን አጠቃላይ እጣ ፈንታ ያየንበት ዝግጅት የመጨረሻ ክፍል ነው። ከዚህ ቀደም እነዚህን ሁለት ክፍሎች አይተናል። ኢትዮጵያ እንደ ጃፓን ወይም ደግሞ እንደ ሶሪያ እንደ ጃፓን ያደገችና የበለጸገች የምትሆንበት አንድ ሩት አለ። ሁለተኛው ሩት ደግሞ እንደ ሶሪያ የምትበታተንበት አይነት ሩት አለ ብለናል። የነዚህ አክተሮቹን ደግሞ አይተናል። ሁሉንም አክተሮች አይተናቸዋል። በኢትዮጵያ ፖለቲካ ላይ በተለይ በዚህ በምርጫ ወቅት ኢትዮጵያን አዘቅት ሊጥሉ ወይም ደግሞ ኢትዮጵያን ሊያሳድጉ የሚችሉ ኢትዮጵያን ሊያድኑ ሊታደጉ የሚችሉ ሁለቱን ውጤት ሊያስከትሉ የሚችሉትን ኃይሎች አይተናል። የኢትዮጵያ መንግስት አለ፣ ገዢው ፓርቲ አለ። በኢትዮጵያ መንግስት መዋቅር ውስጥ ያሉት አሉ። የኢትዮጵያ መንግስት ሲባል ደግሞ ህግ አውጪ ያለው ብለናል። ህግ አስፈጻሚና ህግ ተርጓሚ አለው ብለናል። ህግ አስፈጻሚው ይሄ ካቢኔውና መንግስት ሆኖ ተመርጦ የሚያስተዳድረው ኃይል ነው ብለናል። ሚሊተሪው ምናምን እነ ምክክር ኮሚሽን ምርጫ ቦርድ ደግሞ ቋሚ የመንግስት የአስተዳደር ቦታዎች ናቸው ብለናል። ከዚህ ውጪ ደግሞ ህዝብ አለ ብለናል። ህገ መንግስት ደግሞ ያስተሳስራቸዋል። ሀገረ መንግስት የሚባለው መንግስትንና ህዝብን በህገ መንግስት አስተሳስሮ የያዘው አጠቃላይ ማዕቀፍ ነው ብለናል ሀገረ መንግስት የሚባለው። እንደገና ደግሞ በተለይ የተቃራኒ ኃይሎች ያሉ ብለናል። የኢትዮጵያ መንግስት ግቡን እንዳያሳካ ዓላማውን እንዳያሳካ ተግዳሮት የሚሆኑ የውጭና የውስጥ ኃይሎች እንዳሉ አይተናል። ግብጽ፣ ኤርትራ ብለናል። እነ ቲፒኤልኤፍ እነ ኤልኤ ብለናል አሉ ብለናል። እንደገና ደግሞ በዚህ ሂደት ውስጥ የራሳቸውን ተጽዕኖ የሚያሳድሩት የምዕራባውያን ኃይሎች አሉ ብለናል። ዩኤስኤ እና ኢዩ አሉ ብለናል። እንደገና በኢትዮጵያ መንግስት ቅቡልነት ለማግኘት ሲል በሚያደርገው ምርጫ የሚሳተፉ የፖለቲካ ኃይሎች አሉ ብለናል። እነዚህ የፖለቲካ ኃይሎች ደግሞ መንግስትን ቅቡልነት እንዳያገኝ ወይም ደግሞ እነሱ አሸንፈው መንግስት ለመሆን ወይም ደግሞ ባያሸንፉ እንኳን ሂደቱን የምርጫ ፕሮሰሱን ወደ አመጽ በመቀየር የሽግግር መንግስት የሚመጣበትን ሁኔታ እንደሚከተሉ አይተናል። ይሄ ደግሞ ውጤቱ የሀገር መፍረስ እንደሚሆን አይተናል። እዚህ የፖለቲካ ሂደት ውስጥ የሚሳተፉ አካላት እንዳሉ አይተናል። አካላት አሉ፣ ኤክስተርናል የሆኑም ኢንተርናል የሆኑም። የኪነ ጥበቡ ተጽዕኖ አይተናል። እንደገና የፖለቲካ የመገናኛ ብዙሃንን አይተናል እና የኢትዮጵያ ዕጣ ፈንታ በእነዚህ እንደሚወሰን አይተናል። ከዚህ ውጪ እንደማይሆን አይተናል። እንደገና ፊውል ያልናቸው አሉ፣ ነዳጅ ያልናቸው ህዝብ ላይ ጠብ እያሉ ህዝብ ላይ የሚቀሰቀሰውን ሙቀት ላይ ጠብ ተደርገው እንዲገነገን እንዲነድ በማድረግ አብዮት እንዲፈጠር የሚያደርጉ ኃይሎች አንደኛው ኪነት ነው ብለናል። ሁለተኛው ደግሞ እነዚህ ተቃራኒ የሆኑ በተለይ የታጠቁ ኃይሎች ወይም ደግሞ የምዕራባውያን ወይም ደግሞ ይሄ የኢትዮጵያ ታሪካዊ ጠላቶች የምንላቸው ግብጽና ኤርትራ በተለይ ኢትዮጵያ ቀይ ባህር ላይ ያላትን ጉዳይ እንዳታስፈጽም ስለሚፈልጉ በዚህ ፕሮሰስ ላይ ግንባር ቀደም ሚና እንደሚጫወቱ ይጠበቃል። ይህንን የነሱ ሚና ደግሞ ምንድነው? ህዝብ ላይ አመጽ እንዲመጣ እነዚህ ተቃዋሚዎቹ የፈጠሩት ተቃውሞ ግለት ነዳጅ ጠብ ለማድረግ ኪነቱ እንዳደረገው ሁሉ እነዚህ ደግሞ አገር ውስጥ እንደ ጄኖሳይድ አይነት ወይም ደግሞ ኤትኒክ ክሊንሲንግ አይነት ነገር ጅምላ ጭፍጨፋ በተወሰነ የህብረተሰብ ክፍል ላይ በማድረግ ህዝቡ እንዲበሳጭ እንዲናደድ በማድረግ አንገር ውስጥ በመክተት አብዮቱን እንዲያቀጣጥለውና እንዳይቀለበስ የነሱ አብዮት የሀገር መፍረሱ ሂደት እንዳይቀለበስ ያደርጋሉ ብለናል። ይሄ ነው እንግዲህ የኢትዮጵያ ፖለቲካ በተለይ ከምርጫው ጋር በተገናኘ በቀጣይ የምናየው ነገር ከዚህ ውጪ አይሆንም ብለናል። አሁን በተለይ ደግሞ የምናየው እንደ መጨረሻ ክፍል እንደ ክፍል 4 የምናየው የዚህ የመጨረሻ ክፍል የሚሆነው ደግሞ ምንድነው? ይሄንን ነገር የሚቀለብሱት ኃይሎች እንዴት ይቀለበሳል የሚለው ነው የምናየው። እንዴት ይቀለበሳል? የሚቀለብሱት ኃይሎች እነማን ናቸው?
የሚቀለብሱት ኃይሎች እነማን ናቸው? እሺ ኢንተርሴፕት ያደርጋሉ ብለናል። ኢንተርሴፕት የሚያደርጉ ኃይሎች እነማን ናቸው? ቡድኖች፣ ግለሰቦች፣ ኢንስቲትዩሽንስ እነማን ናቸው? ኢንተርሴፕት አድርገውስ ምን አይነት ኢምፓክት ያመጣሉ ብለናል። እሺ ስለዚህ የመጀመሪያው ኢንተርሴፕሽን በማን ነው? እነዚህ ባለውለታ ናቸው የሚሆኑት። እንግዲህ ከዚህ ቀደም ተነጋግረናል። እነዚህ ኃይሎች የኢትዮጵያን መጻኢ ዕጣ ፈንታ ጽልመት ውስጥ የሚከቱ ናቸው ብለናል። ኢንተርሴፕት ተደርጎ ግን ይሄ እነዚህ አሉታዊ ተጽዕኖ የሚያሳድሩት ኃይሎች ኮንትሮል ከተደረጉ ግን የኢትዮጵያ ዕጣ ፈንታ የተረጋጋ መንግስትና ቅቡልነት ያለው መንግስት የሆነና ራዕዮቹን እውን በማድረግ ኢትዮጵያ እንደ ጃፓን፣ ኮሪያ፣ ዋቴቨር ምናምን እንደ ካናዳ፣ እንደ አውስትራሊያ ምናምን የበለጸገች ትልቅ ሀገር ያደርጋታል ብለናል። ስለዚህ ይሄ ለዚህ ጉዳይ ይህን ኢንተርሴፕሽን አድርገው ጀግኖች ሆነው ወንዶች ሆነው ጀግኖች ሆነው እውነተኛ ኢትዮጵያዊ ሆነው የቁርጥ ቀን ልጆች ሆነው የህዝብ ልጆች ሆነው ኢንተርሴፕት አድርገው ይህንን አሉታዊ ነገር ጎልቶ እንዳይወጣ በማድረግ ያንን ዲስከሬጅ በማድረግ ወይም ደግሞ ኮንትሮል በማድረግ ኢትዮጵያ የኛውን መንገድ ተከትላ ሰላማዊ ምርጫ አድርጋ ሰክሰስፉል የምትሆንበትን ፕሮሰስ የሚያሳኩት ሰዎች ናቸው። እነዚህ ታላቅ ሰዎች፣ ባለውለታ ሰዎች፣ የቁርጥ ቀን ሰዎች፣ ጀግኖች የምንላቸው እነዚህ ነው። ኢትዮጵያ የምታመሰግነው እነዚህን ሰዎች ነው። የሚቀጥለው ዘመን አርበኞች፣ ጀግኖች፣ የሚወደሱ ቢትወደዶች እነሱ ናቸው። ስለዚህ እነዚህ እነማን ናቸው የሚለውን እናያለን። እነዚህ እነማን ናቸው? ስለዚህ ኢትዮጵያ እንድትፈርስ ዲስኢንተግሬት እንድታረግ እንደ ሶሪያ መጨረሻዋ እንደ ሶሪያ እንደ የመን ምናምን እንዲሆን ከሚያደርጉት ነገሮች አንዱ ብለናል በዚህ በምርጫ ላይ የሚሳተፉ ኃይሎች የሚያስነሱት አመጽ ነው ብለናል። እንደማይሸንፉ አውቀው አመጹን የሚከተሉት ብለናል። ስለዚህ አመጹን የሚያካሂዱት አካላት እነማን ናቸው? አመጹ ውስጥ ኢንቮልቭ የሚያደርጉ አካላት እነ ኢፒአርፒ ናቸው ብለናል። እንደገና ተቃዋሚዎቹ እነ ኢዜማን ብለው እነ ፒፒ ማይነር ብለናል። እነዚህ ናቸው። እነዚህ የሚቀሰቅሱት አመጽ ነው ወደ ህዝብ ውስጥ ገብቶ ከዛ በኋላ ከዚህ ቀደም እንደተነጋገርነው እነዛ ፊውሎች ጠብ እያሉበት ያው ይግላል ይነዳል ያልነው እሱ ማዕበል ይሆናል አብዮት ይሆናል ያልነው እሱ ነው። ስለዚህ በምርጫው ፕሮሰስ ላይ አመጽ እንዲቀሰቀስ የሚያደርጉ ኃይሎች በየትኛውም ፌዝ ላይ ማለት ነው። ቅድመ ምርጫ፣ በምርጫ ወቅትና አፍተር ፖስት ኢሌክሽን ወደ አመጽ እንዲሄድ የሚያደርጉ ሰላማዊ ትግል በሚል ስም እነ ኢፒአርፒ በተለይ እነ ኢፒአርፒ ደግሞ ከዚህ ቀደም እንደተነጋገርነው የምርጫ ቦርድ እሹሩሩ እያላቸው ነው ብለናል። ስለዚህ ምርጫ ቦርድ ደግሞ ከምዕራባውያን ጋር አብሮ የያዘው ተልዕኮ አለ ወይ ብለናል። ግን ዞሮ ምርጫ ቦርድ ራሱ መሆን ያለበት ኢትዮጵያዊ ተቋም ነው መሆን ያለበት፣ ኢንዲጂኒየስ ኢትዮጵያዊ ተቋም። ተጠሪነቱ ደግሞ ለህዝብ ነው። ምክንያቱም የመንግስት መዋቅር ውስጥ ነው ያለው። ኃላፊነት አለበት፣ ግዴታ አለበት፣ ታሪካዊ ተጠያቂነትም አለበት። የተወሰነውን ቡድን ስልጣን ላይ እንዲያወጣ አይደለም እዚህ ላይ የተቀመጠው። ኃላፊነት ቦታ የተሰጠውና ኃላፊነቱን እንዲወጣ ነው። ተጠሪነቱ ለህዝብ ነው፣ ለታሪክ ነው። ተጠያቂነት አለበት። ስለዚህ የመጀመሪያው ኢንተርሴፕሽን ያለው ምንድነው? ይህንን አመጽ የሚያስቆም ብለናል። ኢንተርሴፕት አድርጎ አመጹን የሚያስቆም አመጽ እንዳይኖር የሚያደርግ እነዚህ ፒአርፒ በለው ኦአርሲ በለው ኢዜማ በለው ፒፒ ማይነር በለው እነዚህ አካላት whichever of them ማናቸውም እንዳይሳካላቸው አመጽ የሚባለው ጎዳና ውስጥ ከሄደው ህዝቡን ወደዛ ሚዲያዎቹ ወደዚህ ወደ ህዝብ መጥቶ የአመጽ እንቅስቃሴ ህዝብ ውስጥ እንዳይቆሰቁሱ ማድረግ የሚችለው ኃይል ነው የመጀመሪያው ኢንተርሴፕሽን። ስለዚህ ይህን ኢንተርሴፕሽን ደግሞ የሚፈጽመው ማነው? ምርጫ ቦርድ ነው። የመጀመሪያው ምርጫ ቦርድ ነው። የመጀመሪያው አንደኛው ማለት ነው። ምርጫ ቦርድ ኃላፊነቱን የሚወስደው ማለት ነው። የመጀመሪያውን ኢንተርሴፕሽን ከዚህ ቀደም እንደተጠቀስነው ምርጫ ቦርድ ዳተኝነት ቢኖርበት አመራሮቹ ዳተኝነት ቢኖርባቸው እዛ ውስጥ ያሉት ሌሎች አካላት ደግሞ ኢንተርሴፕት ማድረግ ይችላሉ፣ እነዛን ኦቨርራይድ አድርገው። ግን ዞሮ ሪስፖንሲብል የሆነው አካል ምርጫ ቦርድ ነው። ስለዚህ ምርጫ ቦርድ በማናቸውም አይነት ሁኔታ ይህንን
የአመጽ እንቅስቃሴ ኢንተርሴፕት አድርጎ ማስቆም ሲችል የመጀመሪያው ሰክሰስፉል ኢንተርሴፕሽን ተከናወነ ማለት ነው። የመጀመሪያው ሰክሰስፉል ኢንተርሴፕሽን እሱ ነው የሚሆነው ይሲ። ስለዚህ ምርጫ ቦርድ የመጀመሪያውን ኢንተርሴፕሽን ይወስዳል። አመራሮቹ ያንን ኃላፊነት ይወስዳሉ ማለት ነው። አመራሮቹ ምናልባት ከምዕራባውያን ጋር ዳተኝነት ኖሯቸው ተልእኮ ይዘው የመጡ ከሆኑ ደግሞ ከነሱ ውስጥ ሌላ በተዋረድ ያሉ ግለሰቦች ይሲ ግለሰቦች። ለዚህ ነው እያንዳንዱ አካባቢ በዚህ ጉዳይ ላይ የሚሳተፉት ሁሉም ግለሰቦች አካባቢያቸውን መቃኘት ይኖርባቸዋል። አመራሮችን ሁሉ ማመን የለባቸውም። ምርጫ ቦርድ ምናልባት ኢፒአርፒን ስልጣን ላይ እንዲያወጣ ታቅዶ ከሆነ ስህተት ነው። ፕሮስፐሪቲ ፓርቲ ራሱ ይህን ኢፒአርፒ ስልጣን ላይ እንዲወጣ ከነሱ ጋር ተመሳጥሮ ከሆነ እሱም ስህተት ነው። ኢፒአርፒ ማነው ፒፒ ከተመረጠ እኮ ፒፒ ነው ማስተዳደር ያለበት፣ ተመርጧል። ዛትስ ዲሞክራሲ እንዲልም አይችልም። ከተመረጠ ተመረጠ ነው፣ መምራት አለበት። ራሳቸውን ከተመረጡ ይመራሉ። ግን ከዚህ ቀደም አይተናል ኢፒአርፒ እንዴት ስልጣን እንዴት እንደማይይዝ አይተናል። እንደማይመረጥ ማጆሪቲ ሲት እንደማያገኝ አይተናል። ስለዚህ ምርጫ ቦርድ ኃላፊነት አለበት። እዛ ላይ ደግሞ በተዋረድ ዳይሬክተሮቹ፣ ምክትል ዳይሬክተር ዋቴቨር እያለ እዛ ውስጥ ያሉት አካላት ናቸው። ጀግና የሚፈጠረው እዚህ ውስጥ ነው። የመጀመሪያው ኢንተርሴፕሽን ከመጀመሪያው በምርጫ ፕሮሰስ እያንዳንዱ ፕሮሰስ ላይ ህዝብ ክትትል ማድረግ አለበት። ይሄ የመጀመሪያው ኢንተርሴፕሽን ነው። ሁለተኛው ኢንተርሴፕሽን ፒፒ ብለናል። ፒፒ ማይነር ያለው ነው። ፒፒ ማይነር አደገኛ ነው ብለናል። አደገኛ ነው። አመጾቹን ሁሉ ጠቅልሎ የውስጥ ኢንተርናል ሪፎርም ነው ካቢኔውን የሚያስወግደው ከምዕራባውያን ጋር አብሮ የሚሰራው ከእንደዚህ ካፈነገጡ ኃይሎች ጋር አብሮ ተመሳጥሮ የሚሰራውና እንደገና ህዝብ በመንግስት ላይ እንዲያምጽ የሚያደርገው ፒፒ ማይነር ነው ብለናል። ይሄን ኢንዲቴል አይተነዋል ፒፒ ማይነር የሚለው። ስለዚህ ይሄንን ሄዳችሁ ሪፈር ማድረግ ትችላላችሁ፣ መከታተል ትችላላችሁ። ፒፒ ማይነር ኢዝ ኤ ዴንጀረስ ኤንቲቲ። እዚህ ውስጥ ዴንጀረስ ኤንቲቲ የማይታወቅበት በመንግስት ውስጥ ያለ የማይመስል የመንግስት መዋቅር የሚጠቀም የመንግስት መዋቅር እየተጠቀም ህዝብን አመጽ ውስጥ የሚከት የማይታወቅበት ህቡዕ አደገኛ የሚባለው ይሄ ነው። አደገኛ ነው። እነዚህ እንኳን ቢያንስ ይታያሉ። አሻራቸው፣ ዱካቸው መከተል ይቻላል። ይሄን ግን ማግኘት አይችልም። ይሄንን በተለየ አይን ካላየው አታውቀው። ይሄንን በትልቅ እንትን ነው የደረስንበት። ይሄ ቀላል አይደለም። የዚህን የፒፒ ማይነርን ኤግዚስተንስ መረዳት ቀላል አይደለም። ይሄንን ደርሰንበታል። ብዙ ጥናት አድርገናል። ብዙ ሳክሪፋይስ ከፍለንበታል። ብዙ ጊዜ ወስደንበታል። የፒፒ ማይነር የሚባለውን ኤንቲቲ ከ2010 ጀምሮ ያለውን ተከታትለን በዛን ጊዜ የነበራቸውን እንትን አይተናል፣ ሚና አይተናል። አሁን ደግሞ አግኝተነዋል አሉ። ስለዚህ እነዚህን ኢንተርሴፕት ማድረግ ያስፈልጋል ነው ዋናው ነገር። ስለዚህ እነዚህን ኢንተርሴፕት የሚያደርገው ማን ነው? ገዢው ፓርቲ ራሱ። ምክንያቱም ፒፒ ማይነር ፒፒ ነው ራሱ። ፕሮስፐሪቲ ፓርቲ ራሱ የራሱን ሰዎች መቆጣጠር አለበት። አንድ ስፔሻል ኮሚቴ ያስፈልጋቸዋል። የምርጫ ኮሚቴ ያስፈልገዋል ራሱ ፒፒ ይህን ነገር የሚከታተል። ፒፒ ማይነር የሚባለውን የዚህን እንቅስቃሴ በሚዲያ ውስጥ ገብቶ ተቃውሞ ይቀሰቅሳል። የመንግስት ፖሊሲ ይጠቀማል። 2 ወር 3 ወር ሲቀረው እንዴት ነው ፖሊሲ የምታወጣው? ህዝብን የሚያማርር ፖሊሲ እንዴት ታወጣለህ? ለምሳሌ እንደ ፌስታል ህግ እንዳልነው፣ የእግረኛ መንገድ ምናምን እንዳልነው ምናምን፣ የእግር ኳስ እንደዚህ ሜዳ መፈቀዱ አመጽ የሚካሄድባቸውን ቦታዎች እየመረጠ እየፈለገ የሚያደርግ የፕራይስ እስካሌሽን። ስለዚህ ራሱ ብልጽግና ፓርቲው የራሱን ስፔሻል ኮሚቴ አቋቁሞ ፒፒ እነዚህን ኢንቨስቲጌት ማድረግ አለበት። ኢንቨስቲጌሽን መስራት አለበት። የራሱን የደህንነት ወይም የስለላ መዋቅር መዘርጋት አለበት። ኮሚቴ አቋቁሞ ማለት ነው። ኮሚቴ ስፔሻል ኮሚቴ የራሱን ሰዎች የሚሰልል ማለት ነው። ሚዲያዎቹን የሚሰልል፣ ሚዲያ ውስጥ ያሉትን እንደገና በመንግስት መዋቅር ውስጥ ሆነ መንግስት እንዲጠላ የሚያደርጉትን ኤሌመንቶች ከዚህ በፊት ዘርዝረናቸዋል። ሚዲያ ውስጥ ያሉትን በመንግስት ሚዲያ ውስጥ አያችሁ፣ አደገኛ ነው ያለው ለዚህ ነው። ስለዚህ ይሄንን የሚያደርገው ራሱ ፒፒ ነው። ስለዚህ ሁለተኛው ኢንተርቬንሽን ፒፒ። ስለዚህ ፒፒ ውስጥ ሆነው ይሄንን ሚሽን የሚያስፈጽሙና ይሄ ፒፒ ማይነር የሚያመጣውን ኢምፓክት፣ ምክንያቱም ዋናው እሱ ነው። አመጾቹን ሁሉ ጠቅልሎ መጨረሻ ከምዕራባውያን ጋርና ከነሱ ሰርጎ ገቦች ወይንም ደግሞ ካፈንጋጮቹ ጋር በመሆን ካቢኔውን የሚያፈርሰውና የኢትዮጵያን መንግስት ወደ ሽግግር መንግስት ወስዶ ኢትዮጵያን
ከዚህ ቀደም በጠቀስነው መልኩ የሚያፈራርሳት ይሄ ነው ፒፒ ማይነር ስለዚህ ይሄንን ኢንተርሴፕት አድርጎ ኮንትሮል ማድረግ የሚችለው ራሱ ፒፒ ነው። ስለዚህ ሁለተኛው ኢንተርሴፕሽን በፒፒ ነው የሚሰራው። ሁለተኛው ኢንተርሴፕሽን በፕሮስፐሪቲ ፓርቲ በራሱ ይፈጸማል። ስለዚህ እዚህ ፕሮስፐሪቲ ፓርቲ ውስጥ ሆነው የዚህም የፒፒ ማይነርን ዴንጀረስ ቬኑም መርዝ ማስተፋት የሚችሉ ወይም ደግሞ እነዚህን ኢንቨስቲጌት አድርገው እነዚህን ሶርት አድርገው እነዚህ ከፓርቲ እንዲወገዱ በማድረግ በሌሎች በእውነተኛ በመደመር ፖሊሲ የሚያምኑ ደጋፊዎችን መተካት አለበት። እነዚህን በማስወጣት ማለት ነው። እነዚህን አይደንቲፋይ አድርጎ ራሱን ማጽዳት የሚባለው እሱ ነው። ስለዚህ ይህንን የፓርቲው መዋቅር ውስጥ ያሉ አካላት ይህንን ራሳቸው ናቸው የሚያውቁት። ይህንን የሚያስፈጽሙ አካላት ደግሞ ይህንን የሚመሩ የሚያስፈጽሙ ፕሮሰሱ በሆል ፕሮሰስ የሚያስፈጽሙ ደግሞ ቅድም እንዳልናቸው የኢትዮጵያ የቁርጥ ቀን ልጆች ናቸው ልንላቸው እንችላለን። ሁለተኛው ኢንተርሴፕሽን ይሄ ነው። ሶስተኛው ኢንተርሴፕሽን ሚዲያ ነው። ሚዲያ ላይ የሚደረገው ኢንተርሴፕሽን ነው። ሚዲያ ከዚህ ቀደም በሰፊው ጠቅሰነዋል። ሚዲያ ነው ትልቁ ነገር። አገር ውስጥ ያሉ ሚዲያዎች ሰላማዊ የሚመስሉ አገር ወዳድ የሚመስሉ ጠቃሚ የሚመስሉ ግን በማፊያ ቡድኖች የተያዙ በአደገኛ አደረጃጀቶች የተያዙ በእነዚህ አካላት ቁጥጥር ስር ኢንዳይሬክት ቁጥጥር ስር የዋሉ ምናልባት የእነዚህ ኢንቨስትመንት የዋለባቸው ናቸው። ግን ሰላማዊ ነው የሚመስሉት አገር ወዳድ ነው የሚመስሉት ሁሉንም አይነት ዘገባ ያስተላልፋሉ። ግን ኦልቲሜት ኦብጀክቲቫቸው በህዝብ ላይ ተቃውሞ መስራት ነው። ተቃውሞ የሚዘሩት ደግሞ ምንድነው? በኪነ ጥበብ በምናምን ነው፣ በፕሮግራሞች ነው። እነዚህ ኪነ ጥበቦች ላይ ነው ጨዋታው። ኪነ ጥበቦቹ የተመሰጠሩት ከዚህ ቀደም ጠቅሰነዋል። ኢፒአርፒ በኢሃፓ እቅድና ፕላን መሰረት እሱ ፎርሙሌት ባደረገው ድሮ በቀመረው ቀመር መሰረት የተዘጋጁ ኪነ ጥበብ ስራዎች ናቸው። ከሞላ ጎደል 90% የሚሆኑት የኪነ ጥበብ ስራዎች በሙሉ ፖለቲካ ናቸው ብለናል። የማ ፖለቲካ? የኢፒአርፒ ፖለቲካ። እነሱ ናቸው እዚህ ውስጥ የሚገቡት። እነሱ ደግሞ የድሮዎቹን ስርዓቶች ለማፍረስ በተለይ የቀዳማዊ ኃይለ ሥላሴን ስርዓት ለማፍረስ ሲጠቀሙባቸው የነበሩ ናቸው። ስለዚህ እነሱ ናቸው የሚለቁት። እነማን? እነዚህ ሚዲያዎቹ፣ ኤፍኤሞቹ ማለት ነው። እሺ። ስለዚህ እነሱ በፍቅር ስም፣ በሰላም ስም፣ በምናምን ስም የሚለቋቸው ዘፈኖች ተቃውሞዎች ናቸው፣ አመጾች ናቸው፣ ምሬቶች ናቸው። እሺ ከነ ጥላሁን ገሰሰ ጀምሮ ከነ ሂሩት በቀለ ጀምሮ ከነ ምኒልክ ወሰናቸው ጀምሮ ከነ ማህሙድ አህመድ ከነ አስቴር አወቀ እነዛ ሁሉ ኪነ ጥበብ ስራዎች እስካሁን እስከነ ቴዲ አፍሮና እስከነ ማነው ዳዊት ጽጌ ገለመሌ እንደዚህ ቬሮኒካ ዋቴቨር እነዚህ ሁሉ የሚሰሯቸው ስራዎች በተለይ አሁን አዳዲስ ብዙ ተሰርተዋል። እነሱ የሚሰራጩት ደግሞ ወደ ህዝቡ በዚህ ነው። ስለዚህ የሳይኮሎጂ ስራ ነው የሚሰራው። የአይምሮ ማንጠፍ የኮንዲሽኒንግ ስራ ነው የሚሰራው ህዝብ ላይ። ህዝብን ማጋል ነው ዋና ፐርፖዙ። ህዝብን ማጋል፣ ምሬት ውስጥ መክተት፣ ተቃውሞ ውስጥ መክተት፣ በስነ ልቦናውን ተቆጣጥሮ ኮንዲሽን በማድረግ ለአመጽ ማመቻቸት። ከዛ ቀደም የነገርኳችሁ ፊውሎቹ ጠብ ተደርገው ክብሪት ሲለኮስበት እሳት ይሆንና መንግስት ይፈርሳል ማለት ያ ነው ፕሮግራሙ። ስለዚህ እነዚህ ሚዲያዎቹ አደገኛውን ስራ የሚሰሩት እነሱ ናቸው። ከዚህ ቀደም እንደጠቀስነው ፒፒ ማይነር እንዳለው የመንግስት ሚዲያዎቹ ራሱ የመንግስትን ሚዲያዎች ይጠቀማሉ። እነ 97.1 እነ 98.1 እነ 93.1 እነዚህ የመንግስት ሚዲያዎች ናቸው። እዚህ ውስጥ ያሉት የፒፒ ማይነር ኤሌመንቶች እነዚህ የኪነ ጥበብ ስራዎችና ዋትኤቨር ካይንድ ኦፍ ኦፖዚሽን የሚሰሩ ቅሬታ የሚሰሩ በተለይ ለደጋፊዎች የመንግስት ደጋፊዎች መንግስት የሚደግፉ አካላት የእነሱንም ስሜት በመኮርኮር ተቃውሞ ውስጥ እንዲገቡ የሚያደርጉት እነሱ ናቸው። ስለዚህ እነዚህንም መከታተል ያስፈልጋል ማለት ነው። በተረፈ ግን ነፃዎቹ የግል የሚባሉት ሚዲያዎች ናቸው ተጠያቂ። ለምሳሌ እንጠቅሳለን፣ አንድ ባንድ እናያቸዋለን። የመጀመሪያው ለምሳሌ 94.3 ወሰዱት። አሃዱ የሚባል ነው። 94.3 ከነ ኢፒአርፒ ጋር ነው የሚሰራው ያለምንም ጥርጥር ማለት ነው። እስከ ዛሬ ድረስ የጋበዛቸው ትልልቅ ሰዎች ምሁራን ምናምን የሚባሉት የስልሳዎቹን ፖለቲካ የሚያራምዱ አካላት ናቸው። ያ ማለት ምንድነው? ከነ ኢፒአርፒ ጋር በጣም ክሎዝ ሪሌሽንሺፕ አለው። ክሎዝ ከኮሙኒስቶቹ ጋር ከሶሻሊስቶቹ ጋር እነ ፕሮፌሰር መስፍን እነ ምናምን ይዘከራሉ ምናምን። ስለዚህ እነዚህ እስከ ዛሬ ድረስ ሲሰሩ የቆዩት ምንድነው? የስልሳዎቹን ፖለቲካ እንዲያመልክ የህዝብ ነው ሲገቱት የነበረው ለተከታዮቻቸው ማለት ነው። 94.3 ግን ኢትዮጵያዊ መልክ ያለው ነው።
ኢትዮጵያ 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 እያለ ስለዚህ በህዝብ አይን ተቀባይነት ያለው የሀገር ፍቅር ያለው ነው። ግን ኦልቲሜት ኦብጀክቲቭ የነዚህን የተቃዋሚ የነዚህን ስራ ነው የሚሰራው። ስለዚህ 94.3 አንዱ ነው። ሁለተኛ 102.1 ይሄ አወዛጋቢው ነው። 102 ሸገር ነው፣ ሸገር ይባላል 102.1 እና ይሄ ትልልቅ ሰዎችን ያቀርባል። በኢትዮጵያ ውስጥ በጣም ፕሮፌሽናል የሚባለው ሚዲያ ይሄ ነው። ፕሮፌሽናል እና ሪስፖንሲብል የሚባለው ጠቅላይ ሚኒስትሩ በ2010 ከመጡ በኋላ የመጀመሪያ ያመሰገኑት እነዚህን ነው አመራሮቹን። እዚህ 2010 ላይ ሚና ስለተጫወቱ ነው። ግን አሁንም ሚና እየተጫወቱ ነው። ራሳቸው ያመጡትን ስርዓት ለማፍረስ ደግሞ ሚና እየተጫወቱ ነው። እነዚህም እንደዛው ናቸው ወይ ከነ ኦፌኮ ጋር ይሰራሉ። ምክንያቱም እነዚህ በባለቤትነት የሚታወቁት ሰዎች የኦሮሞ ብሔር ተወላጆች ከመሆናቸው አንፃር ምናልባት ከኦነግ ጋር ሊሰሩ ይችላሉ፣ ከኦሮሞ ፌዴራሊስት ኮንግረስ ጋር ሊሰሩ ይችላሉ፣ ከነ ጀዋር መሐመድ አሜሪካን ሀገር ካሉት ጋር ሊሰሩ ይችላሉ። ግን ተቃዋሚ ናቸው፣ አለቀ። ከነ ኢፒአርፒም ጋር ሊሰሩ ይችላሉ። ፎር ዛት ማተር ይሄ የሀፓ የሶሻሊስት እንትኑ መንፈሱም አለ። እነዚህም ደግሞ የመኢሶን ርዝራዦች ስለሆኑ ከነሱም ጋር የመስራት ፖሲቢሊቲ አለ። 102.1 እነዚህ በእርግጠኛነት ተቃውሞውን ማቀጣጠል ከጀመሩ ቆይተዋል። 6 ወር ምናምን አልፏቸዋል። ተቃውሞ በመንግስት ላይ ተቃውሞ የብሶት በኪነ ጥበብ ተቃውሞ ብቻ ነው የሚዘሩት። አሁን ዛሬ ይህንን ዝግጅት የምትከታተሉ ሰዎች ሂዱና 102.1 ክፈቱና ዘፈኖቹን ስሟቸው። በተለይ ደግሞ ሸገር ሚውዚክ የሚባል ሸገር ሙዚቃ ወይ ሸገር ሚውዚክ የሚባል የጥበብ የኪነ ጥበብ ምናምን ሁሉም አይነት የጥበብ አይነቶች ዝግጅቶች በሙሉ ጸረ ህዝብ ጸረ መንግስት ናቸው። መንግስትን የሚቃወሙ ያንን የማያውቁትን የሚመኙ እንዲመጣ የሚፈልጉ ተቃውሞ የሚዘሩ ናቸው። እሱን ተከታተሉና እዩዋቸው። ሌላ እንመጣለን። 90.7 ነው። 90.7 አዋሽ ነው። 90.7 አዋሽ ነው። ይሄ አዋሽ ደግሞ ከዚህ ቀደም በኢህአዴጉ ዘመን የነ ዛኒ የሚባለው ነው። ማነች እቺ ሚሚ ስብሃቱና ዘሪሁን ባለና ሚስቶቹ የሚቆጣጠሩት የነበረ ነው። የህወሓት ደጋፊ ቻናል የነበረ ነው። ከሄዱ በኋላ ከለውጡ በኋላ ኦልሬዲ ለነ ሲራጅ መሐመድ ለሚባል ልጅ በኃላፊነት ሰጥተውታል። ነገር ባለቤትነቱ ብቻ ተቀይሯል። አዋሽ ተብሏል። አሁን ደግሞ የመንግስት ደጋፊ ነበር በመጀመሪያ ሞሮፍ የኦሮሞ ሙስሊም ቴንደንሲ አለው፣ ግን ኢትዮጵያዊነት አለው። በአባይ ጉዳይ ከዚህ ቀደም ጥሩ ስራ ሰርቷል። የመንግስትም ደጋፊ ነበር። ከሆነ ወቅት ጊዜ ጀምሮ ደግሞ ተቃዋሚ ሆኗል። ስለዚህ ከማን ጋር ሊሰራ ይችላል? ከነ ኦአርሲ ከነ ኦነግ ጋር ሊሰራ ይችላል። ከነ ኦሮሞ ፌዴራሊስት ኦኤፍሲ ከነሱ ጋር የመስራት ፖሲቢሊቲ ሊኖረው ይችላል። ከኦሮሞ ኃይሎች ጋር ሊሰራ ይችላል። ግን ጸረ መንግስት ሆኗል። የመንግስት ተቃዋሚ ነው። ስለዚህ የዚህም ፕሮሰስ አያችሁ። ይሄ ሁሉ እነዚህ የአፍራሹ ኃይል መሳሪያዎች ናቸው ማለት ነው። ስለዚህ 90.7 እንደዛ ነው። ሌላው 107.8 ለውጡ ሊመጣ ጥቂት ጊዜ ሲቀረው ነው። በአርቲስቶች ነው የተቋቋመው። አርቲስቶች ናቸው ባለቤቶቹ፣ የኢትዮጵያ አርቲስቶች። እነዚህ ደግሞ ከመጀመሪያው ጀምሮ እስከ መጨረሻው መጀመሪያ ላይ ለውጡን ደግፈዋል። ከዛ በኋላ ግን ለውጡን እየተቃወሙ ኖረዋል። የልጆቻችን ኢትዮጵያ የምናምን ኢትዮጵያ የሚባል ፕሮግራሞች አሏቸው። ሌፍቲስት ናቸው። አንዳንድ ጊዜ ሌፍቲስት ሆኖ ታገኟቸዋላችሁ። አንዳንድ ጊዜ ደግሞ ጸረ ሰሜን፣ ጸረ ታሪክ፣ ጸረ ይሄ ናሽናሊስቶቹ የድሮዎቹ ጸረ ዘውድ ሆነው ታገኟቸዋላችሁ። ጸረ ኃይለ ሥላሴ ያለው ኃይል ነው ይሄ እና 107.8 ነው። ሌላው 97.6 እንደገና የዩኒቨርሲቲው 99.4 አለ። እነዚህ ናቸው። እነዚህን እንግዲህ ኮንትሮል ማድረግ የሚችለው ማን ነው? 106.7 አለ ደግሞ ጂኤፍኤም የሚባል ጂኤፍኤምም የጉራጌዎች ነው። በተለይ የጉራጌዎች ነው ብሎ መውሰድ ይቻላል። ከኢዜማ ጋር ግንኙነት እንዳለው እናውቃለን። ከኢዜማ ጋር ስለዚህ እነዚህ አካላት በሙሉ የማፍረስ ፕሮሰሱን የሚሰሩት ናቸው ማለት ነው። የማፍረስ ፕሮሰሱን ይሰሩታል። ስለዚህ ኢንተርሴፕሽን የሚያስፈልገው እዚህ ላይ ነው። ማነው ኢንተርሴፕት የሚያደርገው ታዲያ ሲባል የመገናኛ ብዙሃን ባለስልጣን ኢንተርሴፕት ማድረግ ይኖርበታል። የመገናኛ ብዙሃን ባለስልጣን ኢንተርሴፕት አድርጎ የነዚህን አጥፊ ሚና መቀነስ አለበት። ይህን ኢንተርሴፕት በማድረግና እነዚህን ወይ በማገድ ወይ ደግሞ ማስጠንቀቂያ በመስጠት የነዚህን መርዛቸውን መንቀል ከቻለ ቀደም ያለው እንትን ይሳካል ማለት ነው። ማሳካት ይቻላል ማለት ነው። ኦኬ ሌላው በቁጥር 4 የምናየው ደግሞ ኪነት ነው። ዘፈን ያለው
ከዚህ ቀደም ጠቅሰነዋል። ኪነት ነው ዘፈንና ኪነት ይሲ ዘፈንና ኪነት የዘፈንና ኪነቱም እንደዛው ነው። በኢትዮጵያ ውስጥ ከፍተኛ የለውጥ እሳት የሚጭረው ኪነት ነው፣ ዘፈን ነው። በቀዳማዊ ኃይለ ሥላሴ ጊዜ ጀምሯል። ከዛ በኋላ ቀጥሏል፣ እስካሁን ድረስ አለ። ከነጠላውን ገሰሰ ጊዜ ጀምሮ ከ1953ቱ አብዮት ጀምሮ የቀዳማዊ ኃይለ ሥላሴን ስርዓት ለማፍረስ ሲንቀሳቀስ የነበረው ሲጠቀሙበት የነበረው ኪነት ነው። ወደ ማህበረሰቡ የሚገቡት በኪነት ነው። የኢትዮጵያ ማህበረሰብ ለኪነት ስሱ ነው። ስለዚህ ለኪነት ቶሎ ሪስፖንድ ያደርጋል። እሺ፣ ለኪነት ሪአክት ያደርጋል። ኪነት አይምሮውን ይቆጣጠረዋል። ኪነት አቅሉን ያስተዋል። ስለዚህ ኪነትን በሰፊው ይጠቀማሉ እና ሁሉም ዘፈኖች በሚባልበት ደረጃ የአብዮት መቀስቀሻዎች ናቸው። ይሄ ከዚህ በፊት ከ50ዎቹ ጀምሮ ሲዘፈኑ የነበሩት ኦልሬዲ ጥቅም ላይ ይውላሉ። እንደገና አዲስ ደግሞ ለአዲስ ሲቹዌሽን፣ ለአዲስ ፖለቲካ፣ ለአዲስ ሪቮሉሽን፣ ለአዲስ አብዮት ደግሞ አዲስ ዘፈን ይዘፈናል። የምናውቃቸው ዘፋኞች ይዘፍናሉ። እናውቃቸዋለን። የሚታወቁ ዘፋኞች ዘፈን ያወጣሉ። ያ ዘፈን ማህበረሰቡን ይቀሰቅሳል፣ በሚዲያ ይለገሳል። ከዛ በኋላ ደግሞ ይሄ አብዮት ይቀሰቀሳል። እነዛ ቀደም ያልናቸው እነዚህ ተቃራኒ ኃይሎች የኢትዮጵያ ታሪካዊ ጠላቶች ያልናቸው ኃይሎች ደግሞ ጄኖሳይድ ምናምን ይፈጽማሉ። አብዮት ይቀጣጠላል። ከዛ መንግስት ሪአክት ሲያደርግ እነ ኢዩ ምናምን ከዛ ሽግግር መንግስት ውስጥ ይገባል። ይሄ ነው ሀገር አፍራሹ ፕሮሰስ ያለው። ስለዚህ ኪነ ጥበብ አንደኛው ነው፣ ዋነኛው ይሄ ነው። ለብቻው እናብራራዋለን። ኪነ ጥበብን ለብቻው ደግሞ አንድ ዝግጅት አድርገን እናየዋለን። ስለዚህ አሁን ይህንን ኪነት የሚባለውን ነገር ይህንን የዘፈን ስራ ወይም የኪነ ጥበብ ስራ ማነው ኢንተርሴፕት የሚያደርገው? ኢንተርሴፕት መደረግ አለበት። የምርጫ ፕሮሰሱን ሆል ፕሮሰስ እንዳያበላሽብን ከፈለግን ኢንተርሴፕት ማድረግ ያስፈልጋል። ይህን ኢንተርሴፕሽን ሊሰራ የሚችለው ማነው? የጸጥታ ኃይሉ ነው። የጸጥታ ኃይሉ ምናልባት ደግሞ የምክር ቤትም ሊሆን ይችላል። ምክር ቤት አዋጅ በማውጣት የኪነት ስራ ምርጫ ሲደርስ የህዝብን ስነ ልቦና የሚቆጣጠር የህዝብን ስሜት ወደ አልተፈለገ አቅጣጫ ሊወስድ የሚችል የኪነት ስራ የተከለከለ እንደሆነ እዚህ የምርጫውን በሆል ሰላማዊ ፕሮሰስ የሚያደናቅፍ የኪነት ስራ በሚል አዋጅ ማውጣት ይቻላል። ስለዚህ የምክር ቤቱ ያለው አሁን ያለው ምክር ቤት ማለት ነው እዚህ ከመቀየሩ በፊት ምክንያቱም ምክር ቤቱ ነው the whole process ይሄንን ሁሉ ነገር ምርጫ ብናካሄደው ይሄን የህዝብ ተወካዮች ምክር ቤትን አባላት ለመምረጥ ነው። ግን አሁን አሉ የነዚህ ሰዎች እድሜ የሚያበቃው ምንድነው? ምርጫው እስኪጠናቀቅ ድረስ ነው። ታይሙ ሲያልቅ ነው ይሄ they will be replaced። ስለዚህ እነሱ ከመጠናቀቃቸው በፊት የምርጫውን ሰላማዊነትና የፖለቲካል የስልጣን ሽግግሩ ሰላማዊ ሆኖ ስሙዝ ሆኖ እንዲሸጋገር ለማድረግ የመጨረሻውን ህግ ሊያወጡ ይችላሉ እነዚህ ሰዎች። አየህ፣ የኪነ ጥበብ ስራ እንዳይፈቀድ ማለት ነው። ምርጫ ሲደርስ 2 ወር 3 ወር ሲቀረው እንዳይወጣ በማናቸውም አይነት ሁኔታ ያን የሚያደርጉ ሰዎች ደግሞ ተጠያቂ እንደሚሆኑ አዋጅ ማውጣት ይችላል። ሌላ የጸጥታ ኃይሉ ነው። የጸጥታ ኃይሉ ራሱ ኪነ ጥበቡ ምክንያቱም ግለሰቦች ናቸው። አንድ ሰው 2 ሰው 3 ሰው ነው ይሄንን ነገር የሚሰራው። እነዚህ ሰዎች የሚሰሩት ስራ ነው በአንድ ጊዜ ሪሊዝድ ሆኖ ወደ ማህበረሰብ በሚዲያ በሁሉም ሚዲያዎች ቅድም የጠቀስናቸው ሚዲያዎች አሉ ከ90.7 ጀምሮ እስከ 107.8 ኢትዮጵያ ውስጥ ያሉት እነዛ ህዝብ ውስጥ በአንድ ጊዜ ይለቁታል። ዲጂታል ዓለም ነው አሁን ያለንበት ሁኔታ። ስለዚህ እነዚህ አካላት ይለቁታል። እነዛ ደግሞ ፒፒ ማይነር ብለን ከዚህ ቀደም የነገርናቸው አካላትም በመንግስቱ ሚዲያ ውስጥ ይለቁታል። አየህ፣ ፒፒ ማይነር ከእነዚህ ጋር ነው የሚሰራው ብለናቸዋል። እሱም ይለቀዋል። ስለዚህ the whole population ሁሉም መንግስትንም የሚቃወምም የሚደግፍም ጠላትም ወዳጅም ማናቸውም አካላት ለዚህ የኪነ ጥበብ ስራ ይጋለጡና አይምሯቸው ስነ ልቦናቸው ወደ መንጋ አስተሳሰብ ይሄዳል። አያችሁ፣ the whole process የሚበላሸው ለዛ ነው። ወደ መንጋ አስተሳሰብ ይሄዳል። ማህበረሰቡ በስሜት መነዳት ውስጥ ይገባል። ስለዚህ በስሜት ውስጥ መነዳት ውስጥ ከገባ ህዝብ ሀገር ይፈርሳል፣ ሀገር ያፈርሳል። ሀገር ካፈረሰ ደግሞ the whole process ሁሉ የተሰራው ስራ በሙሉ በዜሮ ተባዛ ማለት ነው። የምክክር ኮሚሽን ብለን ገና ወደፊት የያዝነው እቅድ አለ። የሽግግር ፍትህ ዋቴቨር ነገር የሚባል ነገር አለ። 4 ዓመት 5 ዓመት ሲሰሩ የቆዩ ናቸው እነዚህ ትልቅ ዓላማ ይዘው። የነዛ ሁሉ ነገር ፎርሽ ሆነ፣ ዜሮ ሆነ። ለምርጫውም ያወጣናቸው ወጪዎች በሙሉ ዜሮ ሆኑ። ሞቢላይዝ የተደረገው ነገር ማህበረሰቡ፣ ህዝቡ ያ ሁሉ ነገር ዜሮ ሆነ። እንደገና ሰላም እናጣለን፣ እንደገና አብዮት ይፈጠራል፣ መንግስት ይቀየራል፣ የሽግግር መንግስት፣ አገር ይፈርሳል። አያችሁ፣ የኪነ ጥበብ ስራን 2 ወር 3 ወር ሲቀረው ምርጫ ማገድ ያስፈልጋል። ሰላማዊ እንዲሁም ከፈለጋችሁ ምርጫችሁ ኢትዮጵያ እንድታድግ ከሆነ
ስሜታችሁ መንፈሳችሁ የኢትዮጵያ ጠላትነት ካልሆነ ሁሉም አካል ማለት ነው እነዚህ ተቃዋሚዎች የሚባሉትም ህዝቡም ራሱ መንግስትም ይህ ገዢው ፓርቲ ማለት ነው ይሄን ካልፈለገው በስተቀር ምክንያቱም ገዢው ፓርቲ መብት አለው ይሄን ነገር ሬዝ ያደርጋል ፓርላማ ያጸድቃል አለቀ ይሄንን መቆጣጠር ከቻላችሁ ሰላማዊ ምርጫ ማድረግ ትችላላችሁ ሰላማዊ ስሙዝ በምርጫ የሚሳተፉ አካላት ሐሳባቸውን ለማህበረሰብ ይሸጣሉ ጤነኛ በሆነ መልኩ ማለት ነው ኪነ ጥበብ እዚህ ውስጥ አልገባም ሚዲያ ወደ እነሱ ሚዲያ ስራው ምንድነው የነሱን አስተሳሰብ የነሱን ወደ ከቻለ ማለት ነው ከፈለገ ፈቃደኛ ካልሆነ አለዛ ሌላ ስፖርት ምናምን ያወራበታል ግን ዞሮ የነዚህ ሐሳብ ወደ ማህበረሰቡ መግባቱ አይቀርም አትሊስት በመንግስት ሚዲያዎች ከዛ በኋላ ይሄ ህዝብ በጤነኛ አይምሮ ምርጫ ያደርግና የተመረጡት ሰዎች ምክር ቤት ገብተው አዲስ መንግስት ተዋቀረ አለቀ ቅቡልነት ያለው ዴሞክራቲክ ገቨርንመንት ተመሰረተ ይሄ ቅቡልነት ካለው ደግሞ ይሄንን አላማ የሀገሪቱን አላማ ማሳካት ይችላል ማለት ነው ያሳካ በቃ አለቀ እቺን ማድረግ ሲቻል አንድ ሰው ሁለት ሰው ሶስት ሰዎችን መቆጣጠር አቀቶን ነው አገር የሚፈርሰው 10 አመት 20 አመት በትውልድ ምን ቀልደው በ10 በ20 በ30 በ40 ሚሊዮን ህዝብ ምን ቀልደው ቢያንስ 40 ሚሊዮን ይጎዳል ብንል ማለት ነው ለሚቀጥሉት 10 20 አመታት የቀረው እንደ መኖር ይችላል ስቲል አይችልም ሁሉም አፌክትድ ነው 100 ሚሊዮን ህዝብ አያችሁ አገር ከፈረሰ እኮ 100 ሚሊዮኑ አፌክትድ ይሆናል ስለዚህ እቺን ነገር በማድረግ ስለዚህ የጸጥታ ኃይሉ ሪስፖንሲብል ይሆናል ለዚህ ነው ይሄንን ሰርጀሪ መስራት አለበት የፖለቲካ ሰርጀሪ እነዚህ ኢንተርሰፕት የሚያደርጉ ኃይሎች የጸጥታ ኃይል ይሄን ነገር እንግዲህ ብለናል ገዢው ፓርቲ ሬዝ ሊያደርገው ይችላል ይሹን ምክር ቤት ይችን አዋጅ ሊያስወጣ ይችላል ከዛ በኋላ ህግ ከሆነች በኋላ አይወጣም ቆመ አለቀ አለበለዚያ ደግሞ ይሄ ካልተፈለገ ደግሞ የጸጥታ ኃይሉ ማስቆም ይችላል በዋቴቨር ሚንስ ምክንያቱም የጸጥታ ኃይሉ የመንግስት አካል ነው አገሪቱ ሰላም እንድትሆን የጸጥታ ኃይሉ የሚሰራው የመከላከያ በለው የፌደራል ፖሊስ በለው የከተማ ፖሊስ በለው የሁሉም ዓላማ አገር ሰላማዊ ሆኖ እንዲኖር ነው የሀገርን ቀጣይነት ማረጋገጥ ነው ሰላማዊ የሆነች ሀገር ተረጋግታ እንድትሄድ ማድረግ ነው እንጂ አብዮትና አመጽ ወይ ደግሞ ያን ህዝብ ሲቀጠቅጡ መኖር አይደለም ግን ስፔሻል ሰርጀሪዎችን በማድረግ የማህበረሰብን ሰላም የሚያውኩትን አካላት ብቻ መንጥሮ በማውጣት በመያዝ በማገድ ይሲ የራሱን ተጽዕኖ የራሳቸው ሚና አላቸው ለዚህ ነው እነዚህ የቁርጥ ቀን ልጆች ናቸው ማለት የቁርጥ ቀን ልጆች ናቸው እነዚህ ናቸው የሀገር ባለውለታ ማለት ህዝብ ደግሞ መረዳት አለበት እነሱ ይሄን ነገር ሲያደርጉ ለሀገር ለዘላቂ ሰላምና ለሀገር እድገት መሆኑን ህዝብ መረዳት አለበት ቀድመን ምን ነግራችሁ ለዚህ ነው ስለዚህ የጸጥታ ኃይል ውስጥ አላችሁ ምክር ቤትም አላችሁ ስለዚህ የጸጥታ ኃይልና ምክር ቤት ይሄንን የኪነት ስራ ምርጫውን ሰላማዊነት አፌክት እንዳይበጠብጠው ሰርጀሪ ፖለቲካል ሰርጀሪ ኢንተርሰፕት በማድረግ ይኖርባችኋል ይሄ ብቻ አይደለም የጸጥታ ኃይሉ ሌላም ኃላፊነት አለባቸው ከዚህ ቀደም የጠቀስነው ነገር አለ ሚዲያ ላይ ህዝብ ላይ ጠብ የሚደረግ ነገር አለ ነዳጅ ብለናል ይሄ እነዚህ ኪነ ጥበቡ ይጭረዋል ከዛ በኋላ ሚዲያ ያሰራጨዋል ከዛ አብዮት ይፈጠራል ብለናል ይሄ እሳት ይፈጥራል ነዳጅ ነው ብለናል ሌላ ነዳጅ አለ ብለናቸዋል ከዚህ ቀደም ምንድነው የኢትዮጵያ ስትራቴጂክ ኢነሚስ ያልናቸው ግብጽና ኤርትራ ወይም ደግሞ ኢትዮጵያ ውስጥ ሆነው የኢትዮጵያ ገቨርንመንት ስትራቴጂክ ኢነሚ የሆነ ሎካል ኤንቲቲ አለ ቲፒኤልኤፍ ምናልባት ደግሞ የኦላ የሚባለውም የዛ አይነት ስሜት ሊኖረው ይችላል በተለይ ግን ቲፒኤልኤፍ እና ኤርትራን መውሰድ ትችላላችሁ እነዚህ አካላት የራሳቸው ሰርጎ ገቦች አሏቸው የራሳቸው ኤጀንቶች አሏቸው ጄኖሳይድ የሚፈጽሙ ማህበረሰብ ውስጥ እዚህ በተመረጡ አካባቢዎች ላይ ላለፉት 20 30 40 አመታት ያየናቸው ትሬንዶች አሉ ከኢህአዴግ ጀምሮ አርሲ ውስጥ ምስራቅ ሐረርጌ አካባቢ ጅማ አካባቢ ስለዚህ እነዚህ በታወቁ ቦታዎች ላይ ጄኖሳይድ በመፈጸም የህዝብን ይሄ የተጋጋለውን ተቃውሞ በዚህ በሚዲያው መደላደል የተሰራለትንና በኪነ ጥበቡ የተቀጣጠለውን ተቃውሞ እንደገና ሌላ ነዳጅ የሚጨምርበትና የሚያፋፍመው እንዳይቀለበስ የሚያደርገው እነዚህ የሚፈጽሙት ጄኖሳይድ ነው ብለናል እዚህ ጋር ምናልባት በአማራዎች ላይ ምናልባት በክርስቲያኖች ላይ ሰምዌር ቅድም በጠቀስናቸው ቦታዎች ላይ እነዚህ አርሲ ምስራቅ ሐረርጌ ጅማ ምናልባት ወለጋ ስለዚህ ከዚህ ቀደም ኤክስፔሪየንስ አለ ስለዚህ የጸጥታ ኃይሉ እነዚህ ቦታዎች ላይ የራሱን ሰርጀሪ የፖለቲካል ሚሽን በመውሰድ እነዚህን መቆጣጠር ይኖርበታል ማለት ነው እንዳይከሰት የራሱን የደህንነት መረብ ዘርግቶ
ከፈለገው ማለት ነው የጸጥታ ኃይሉም እዚህ ውስጥ ያለው የጸጥታ ኃይል ምናልባት የፒፒ ማይነር ከነዚህ ኤሌመንቶች ጋር የሚሰራ ኤንቲቲ ካልሆነ በስተቀር የጠላት መሳሪያ ካልሆነ በስተቀር ማለት ነው። ስለዚህ እዚህም ያሉት አካላት የጸጥታ ኃይል ውስጥም ያሉ አካላት እርስ በርሳቸው ኮንትሮል መደራረግ ይኖርባቸዋል። ችላ ማለት እንዳይኖር ማለት ነው። ችላ ማለት እንዳይኖር። ስለዚህ የደህንነት መረቡ ምናልባት ኢንዲፔንደንት ሆኖ የጸጥታ ኃይል የራሱን ስራ ይሰራል። እሱ የሚሰራውን ስራ እሱ ነው የሚያውቀው። ግን ይሄ ነገር እንዳይከሰት ካደረገ ሰላማዊ ምርጫ ተደረገ ማለት ነው። አያችሁ፣ ሰላማዊ ምርጫ። ይሄ ኢንተርሴፕሽን ቀላል ነገር አይደለም። ዲስ ፖለቲካል ሰርጀሪ ስፔሻል ሚሽን አየ የተወሰኑ አካላት ላይ በመስራት ብቻ ይሄን ነገር ኢትዮጵያ የበሰለች ሀገር ትልቅ ሀገር እንድትሆን ማድረግ ይቻላል። የበሰለች ዴሞክራቲክ ሌጂቲሜት ገቨርንመንት ያላት ይሲ ከዛ ዓላማዋን የምታሳካ ዓላማዋን ታሳካለች። በቃ እነዚህ አይዟትም ማለት ነው። ይሄን ኮንትሮል ማድረግ ከቻልክ የእነዚህን ኢምፓክት ከገደልከው የሚዲያዎቹንና የኪነ ጥበብ ባለሙያዎቹን ኢምፓክት ከገደልክ ሌላው ይሄ ኪነት ስራ ወደ ማህበረሰቡ የሚያሰራጩ አሉ። ነጋዴዎች ናቸው። ነጋዴዎች አሉ። ነጋዴ ማለት ሬስቶራንቶች፣ ሆቴሎች አሉ፣ ሬስቶራንቶች አሉ። እንደገና ነጋዴዎች ቡቲኮች ምናምን ሞንታርቧቸውን በራቸው ላይ አስቀምጠው እነዚህን የኪነት ስራ የሚጠባበቁ እስካሁን ድረስ በቀደሙ ስራዎች ይጠቀማሉ። የተቃውሞ የብሶት በቃ ሙሾ ያወርዱልሃል እስከዛ ጊዜው እስኪደርስ ቀደም እንደጠቀስነው የኪነ ጥበብ ይሄ ሚዲያዎቹ አንዳንዶቹ ሚዲያዎቹን ነው የሚከፍቱት፣ አንዳንዶቹ ደግሞ ዘፈኖቹን መጥተው ነው የሚያደርጉት። ስለዚህ ህዝቡ ላይ ቀስ እያሉ የሚሰጡት ሂት ነው ያ። ለምሳሌ ለ106.7 ሙዚቃ ብቻ የሚያስተላልፉ ስርጭቶች ናቸው። ግን እነዚህ ተቃውሞ ነው። በቃ ብሶቱን ህዝብን የሚያገሉት በዚህ ነው ብለናቸዋል። ስለዚህ ይህንን እና አዲሶቹን የኪነ ጥበብ ስራዎች በአንድ ጊዜ ህዝቡን ወደ መንጋ ሬስቶራንቶች ላይ ብዙ ህዝቦች አሉ። ሬስቶራንቶች ጋር ብዙ ህዝብ ይገለገላል። ሆቴሎች ጋር ብዙ ህዝብ ይገለገላል። ስለዚህ ብዙ ህዝብ እዛ አለ። ህዝብ እዛ ቁጭ ብሎ ምግብ እየበላ ያደምጣል። ስለዚህ ይገቱታል። ስለዚህ ብሶት ይዞ ይሄዳል ከምግብ ቤት ሲወጣ። አየው፣ ይሄ ብቻ አይደለም። ትራንስፖርት ውስጥ እነሱ ደግሞ የኢፒአርፒ ኢንሰርጀንቶ ሜምበርስ ወይም አፊሊየትስ የሆኑ ግን መንግስት ውስጥ ያሉ ሹፌሮች ለምሳሌ የሆኑና የአንበሳ አውቶቢስ ሊሆኑ ይችላሉ። ቅድም እንዳልናቸው የፕራይስ ኤስካሌሽን ከዚህ በፊት ጠቅሰነዋል የፒአርፒን ስንጠቅስ። ስለዚህ እነዚህ ደግሞ ምን ያደርጋሉ? እንደገና ያን ሙዚቃ ይከቱላቸዋል። አየህ፣ ዋጋ መጨመር ብቻ አይደለም፣ እንደገና ደግሞ ምን ይደረግለታል? ያንን የኪነ ጥበብ ስራ ይከፍትለትና በቀን እንግዲህ በመቶ ሺዎች ነው የሚያጓጉዙት። እነዛን መቶ ሺዎች ምናልባት ሚሊየንስ ሊሆን ይችላል ወደ መስሪያ ቤት ሲወስዱት፣ ወደ ከተማ ሲወስዱት፣ ወደ ቤቱ ሲመለሱት ሚሊየንስ ነው ኮንታክቱ ያላቸው። ስለዚህ በነዛ ትራንስፖርቶች ውስጥ እነዚህ የኪነ ጥበብ አዲሶቹን የኪነ ጥበብ ስራዎች አብዮታዊውን ስሜታዊ የሚያደርገውንና ህዝቡን ወደ መንጋ በጋራ በአንድ መስመር የሚያሰልፈውን የኪነ ጥበብ ስራ ይገቱታል። ያኔ አቅሉን ይስታል ማህበረሰብ። ሁሉም ማህበረሰብ አሁን ተገኝቷል። አብዛኛው ማህበረሰብ በሚዲያ ይገኛል። እዛ ማታገኘውን ደግሞ ሬስቶራንት ታገኘዋለህ፣ ግማሹን መንገድ ላይ ታገኘዋለህ፣ ግማሹን አውቶቡስ ውስጥ ታገኘዋለህ፣ ያየው ግማሹን ሆቴል ውስጥ ታገኘዋለህ። ስለዚህ ይሄን የኪነ ጥበብ ስራ አይምሯቸው ውስጥ በመግራት ኮንዲሽን በማድረግ ስሜታዊ በማድረግ አብዮቱ እንዲቀጣጠል ይደረጋል። አያችሁ። ስለዚህ እነዚህ ነጋዴዎችም ከነዛ ባልተናነሰ ሁኔታ ኮንትሮል ማድረግ ያስፈልጋል። ይሄን ኢንተርሴፕት የሚያደርገው ማን ነው? የጸጥታ ኃይሉ ነው። አሁንም ቢሆን የጸጥታ ኃይሉ ነው። ህግም አለ 55 ዴሲቤል የድምጽ ህግ አለ። እቤቱ እንዲያስገባ አድርገው ወይም ደግሞ ቀማው ወይም ደግሞ ህግ አውጣበት፣ አለበለዚያ እርምጃ ውሰድ። አየህ፣ የጸጥታ ኃይሉ እነዚህ አካላት ላይ ነጋዴዎቹ ላይ በሞንታርቦ የሚጫወቱት ላይ ህዝብ አይምሮ ላይ የሚጫወቱት የሚቀልዱት ላይ ምክንያት ለምን መሰላችሁ? ይሄ ሁሉ የምናደርገው ለምንድን ነው? ሰላማዊ ሀገር እንድትኖረን ነው። ያደገች የበለጸገች የማትፈርስ ጠንካራ ለትውልዶቻችን ለሚቀጥሉት ለራሳችን ለሌላ ሰው እኮ አይደለም ለራሳችን ልጆች የምትሆን ሀገር ለራሳችን ልጆቻችን አድገው ስራ ይዘው እንዲኖሩባት። ይህ ሌላ ተአምር አይደለም የምንሰራው። ይሄ ሁሉ ነገር የሚደረገው ለምንድን ነው? ለልጆቻቸው። አሁን ያሉት ልጆች፣ ወጣት ልጆቻችሁ፣ ታዳጊ ልጆቻችሁ፣ ኬጂ የምታስተምሯቸው ልጆች ሰላማዊ ሀገር እንድትኖራቸው፣ እንዳይበተኑ፣ እንዳይራቡ፣ እንዳይታረዙ፣ እንዳይሰደዱ፣ የሚበሉት የሚጠጡት እንዳያጡ፣ ወላጆቻቸው እንዳይሞቱ። ይህ አብዮት ሲመጣ ሁሉ ነገር ነው ትርምስምስ የሚወጣው። ስለዚህ
ይሄንን ሁሉ የምናደርገው ለራሳቸው ልጆች ነው። ለራሳቸው ልጆች ሁላችሁም ይሄን የምታዳምጡ በሙሉ እዚህ መንግስት ይሄን ነገር ሲያደርግ የጸጥታ ኃይሉ ይሄን ነገር ባይዘው የጸጥታ ኃይሉ ይሄን ነገር የሚያደርገው በብልጽግና ፈቃድ አይደለም። ብልጽግና አወቀም አላወቀም ግዴታው አይደለም። የጸጥታ ኃይሉ በራሱ ጊዜ ይሄን ነገር መስራት ይችላል። ቋሚ መንግስት ለመመስረት ቋሚ ዘላቂ እዚህ ምክንያቱም ብልጽግና ፓርቲ ነው። ከተሸነፈ ይሸነፋል፣ ይሄዳል። ከፈረሰ ይፈርሳል፣ ይሄዳል። አገር ግን ይኖራል። የጸጥታ ኃይሉ ይኖራል፣ ሚሊተሪ ይኖራል፣ ሌላው ህዝብ ይኖራል። ስለዚህ የጸጥታ ኃይሉ ይሄን ነገር የሚያደርገው ለምንድን ነው? ለራሱ ህዝብ ነው። ስለዚህ ነጋዴዎችን መቆጣጠር በተለይ ደንብ ማስከበር ከዚህ ከድምጽ ጋር በተገናኘ ያለው ህግ ያን የነሱ ስልጣን ስለሆነ የነሱ ጁሪስዲክሽን ስለሆነ እነሱ እቺ ነገር ማስፈጸም ይኖርባቸዋል። ያለ ማወላወል ማለት ነው፣ ያለ ዳተኝነት ማለት ነው። እስቲል እነሱም ቅድም እንደጠቀስናቸው ፒፒ ማይነር ውስጥ ራሳቸው ከመንግስት ውስጥ ሆነው ከብልጽግና ውስጥ ሆነው የመንግስት አካላት ሆነው ራሳቸው አመጹን የሚፈልጉ ካልሆኑ በስተቀር እንደዛ ከሆነ ደግሞ the whole process መፍረስ አለበት። ይኸውላችሁ the whole process እነዚህ ሁሉ ይኸውላችሁ በመንግስት ውስጥም ያለው አብዮት ከፈለገ ተቃዋሚውም አብዮት ከፈለገ ህዝቡም አብዮት ከፈለገ ኪነጥበቡም አብዮት ከፈለገ የመገናኛ ብዙሃንም አብዮቱን ከፈለጉ ሁሉም አገራቸውን አይፈልጉትም ማለት ነው። አገራቸውን ሊፈርስ ነው የሚፈልጉት። ያን ጊዜ ሌላ ይሆናል ማለት ነው። መጨረሻው ሌላ እርምጃ ይወሰዳል። ሁሉ ነገር ፈርሶ እንደ አዲስ ኢትዮጵያን እንደ አዲስ እንሰራለን። ምናልባትም ደግሞ የተበታተነች ዩጎዝላቪያ የሆነች ሀገርም ልትመሰረት ትችላለች። አለቀ። ያን መቃወም አይኖርባችሁም። ይህን ከተቃወማችሁ ይህን ፕሮሰስ ከተቃወማችሁ በኋላም ኢትዮጵያ ፈራርሳ እንደ ዩጎዝላቪያ ብትሆን እንዳትቃወሙ። ምክንያቱም ራሳችሁ ናቸው ያደረጋችሁት ይህን ነገር። ተጠያቂነቱ ራሳችሁ ላይ ነው። ማንም ተጠያቂ አይኖርም ከህዝቡ ከህዝቡ ውጪ። ለዚህ ነው የምንነግራችሁ። ለዚህ ነው አሁን የምናብራራላችሁ። አስቀድመን ነው የምንነግራችሁ ያለው እኮ የምትሰሩት ስራ የኢትዮጵያን ህልውና ይወስናል። ኢትዮጵያን ዕጣ ፈንታ ይወስናል። ኢትዮጵያ እንድትፈርስ ወይም ደግሞ ኢትዮጵያ እንድታድግ ያደርጋል። እንድትፈርስ የሚሆነው ደግሞ ይሄ ከሆነ ነው። እንዳትፈርስና እንድታድግ ደግሞ ከተፈለገ እነዚህ ነገሮች ኢምፓክታቸው መቀነስ አለበት። ያንን ለማድረግ ደግሞ ኢንተርሴፕሽን ያስፈልጋል። ምክንያቱም ይኸውላችሁ ህዝብና እነዚህ ህዝብ የሚባለው አጠቃላይ ሚዲያ ውስጥም በሉት ኪነ ጥበብም በሉት እነዚህ ምርጫዎችን በላቸው እነዚህ እኮ ጤነኛ ቢሆኑ ኖሮ ሰላማዊ ሀገር መመስረት ይቻላል። ቅቡልነት ያለው ገቨርንመንት እንዲኖረን። ግን አፈንጋጮች ናቸው እነዚህ ተቃዋሚዎች ናቸው። በተፈጥሮ ተቃዋሚ ፓርቲ ተቃዋሚ ነው፣ አፍራሽ ነው። ሚዲያዎችም ደግሞ ፖፑላሪቲ የሚያገኙት በተቃውሞ ነው። ኪነ ጥበቡም ድጋፍና ገንዘብ የሚገኘው በተቃውሞ ነው። አያችሁ፣ ስነ ልቦናችን ነው ችግር ያለበት፣ አይምሮአችን ነው ችግር ያለበት እንጂ የሰለጠኑት ሀገሮች ብትሄዱ እንደ አውሮፓና አሜሪካ ዴሞክራሲን ያለምንም ችግር ነው። ሶማሌ እንኳን አድርጋለች እኮ ምርጫ፣ ዴሞክራሲያዊ ምርጫ አድርጋ እኮ መንግስታት ቀይራለች 4-5 ጊዜ። ሶማሊላንድ ትንሿ ማለት ነው። ትንሿ ችን መታከል በጣም ስሞል እንትን ነች፣ በጣም ትንሽ ሀገር ነች። ቺ ነች የእኛን የሶማሌ ክልል ነው የምታከለው። አያችሁ ይሄ ነው። ስለዚህ ይሄንን ኢንተርሴፕሽን በጣም ኢምፖርታንት ነው። ይሄን ኢንተርሴፕት የሚያደርጉ ሰዎች ደግሞ የኢትዮጵያ የቁርጥ ቀን ልጆች ናቸው፣ ባለውለታዎች ናቸው ማለት እንችላለን። ባለውለታዎች ናቸው፣ ቢትወደዶች ናቸው። ይሄን ኢንተርሴፕሽን ስፔሲፊካሊ በዚህ ፓርቲኩላር ስፔሲፊክ በሆነ ጊዜ ላይ ኢንተርሴፕት አድርገው ይሄን ነገር ኮንትሮል አድርገው ሰላማዊ ሀገር፣ ሰላማዊ ሽግግር፣ ሰላማዊ መንግስት፣ ቅቡልነት ያለው መንግስት እንዲፈጠርና ይህንን ሀገሪቱ ያሰበችውን ራዕይ እንድታሳካ ማድረግ የቻሉ ኢንተርሴፕት በማድረግ እንዳልኳችሁ ይህ ሁሉ አፍራሽ ነው ብለናል። የምናያቸው ነገሮች ሁሉ አፍራሾች ናቸው አብዛኛው። ስለዚህ ኢንተርሴፕት አድርገው ነው የሚያድኗት ኢትዮጵያን። ይሲ ከዚህ ቀደም የጠቀስነው ነገር አለ፣ እንደ ጃፓን መሆን ወይ ደግሞ እንደ ሶሪያ መሆን ብለናል። እንደ ጃፓን ለመሆን እነዚህ ኢንተርሴፕሽንስ ያስፈልጋሉ የግድ። ምክንያቱም እንደ ሶሪያ የሚያደርጉ ብዙ በጣም የተደራጁ ኃይሎች ስላሉ በተለይ ሚዲያዎቹ ላለፉት 1-2-3 ዓመታት በሙሉ ባልተቋረጠ ሁኔታ 16 ሰዓት በየቀኑ ሙሉ ሲያሰራጩ የነበሩት በሙሉ ተቃውሞ ነው። እዚህ አገር አፍራሽ ነገር ነው። አሁን በትከፍቷቸው ተቃውሞውን ነው የምታዩት። አሁን በትከፍቷቸው ጸረ መንግስት የሆነ አቋማቸውን ነው የምታዩት። ህዝቡን እያጋሉት ነው። አሁን የሚጠበቀው አንድ የኪነ ጥበብ ስራ ብቻ ነው። የኪነ ጥበብ ስራውና ያ ጄኖሳይድ ያልናችሁ እነዛ የኢነሚ ስትራቴጂክ ኢነሚስ ያልኳችሁ
ያ ነው ያ ሁለቱ ሲደረግ በቃ አብዮቱ መጣ። ስለዚህ ምርጫው ምናምንም ኢሬሌቫንት ይሆናል። አያችሁ። ስለዚህ ይህችን ነገር ኢንተርሴፕሽን የሚያደርጓት ሰዎች ናቸው ሀገር የሚያድኑት። ምናልባት ደግሞ ለምሳሌ የጠቀስናቸው ኢንተርሴፕት ያደርጋሉ ብለን የጠቀስናቸው ኢንስቲትዩሽንስ መሪዎቹ የተገዙ ሊሆኑ ይችላሉ ለምዕራባውያን ወይም ደግሞ ከተቃዋሚዎቹ ጋር አፊሊዬሽን ያላቸው ከነ ኢፒአርፒ እና ኢፒአርፒ ስራ እንትናቸው እጃቸው ረጅም ነው የቆዩ ስለሆኑ ማለት ነው። ስለዚህ እነዚህ ኢንተርሴፕት የሚያደርጉ የኢትዮጵያ የቁርጥ ቀን ልጆች ነው። ኢትዮጵያ የሚታደጉት እነሱ ናቸው። ኢትዮጵያን የሚያድኑት እነሱ ናቸው። እንድታድግ የሚያደርጉ እነሱ ናቸው። የትውልዱን ተስፋ እንዳይጨልም የልጆቻችን ተስፋ እንዳይጨልም የሚያደርጉት እነዚህ ሰዎች ናቸው ኢንተርሴፕተርስ። በኋላ ደግሞ ምናልባት የሁሉ ነገር ተከስቶ አብዮት ሲፈጠር ያው መከላከያው እንደገና ኢንተርፌር አድርጎ እሱ ይሄን ነገር ዳምፕ ማድረግ ያደርጋል ብለን ያደርጋል። ዞሮ ግን የምዕራባውያን እና የአውሮፓ ህብረት በተለይም ደግሞ እንደና አምነስቲ ኢንተርናሽናል ሂውማን ራይትስ ዋች ኢንቮልቭመንት ያኔ ነው ወደ ሽግግር መንግስት የሚሄደው። ስለዚህ እዚህ አብዮት የሚባለው ደረጃ ላይ ሳይደርስ ነው ሁሉም ነገር ሰርጀሪ መሰራት ያለበት የፖለቲካል ሰርጀሪ። ስለዚህ ይህን የፖለቲካል ሰርጀሪ የምትሰሩ ሰዎች የኢትዮጵያ የቁርጥ ቀን ልጆች ናቸው ለማለት እንወዳለን፣ ማሳሰብ እንፈልጋለን። በእርግጥ ይህንን ነገር ካደረጋችሁና የኢትዮጵያ ህልሟን የምታሳኩ ከሆነ እናንተ የኢትዮጵያ bitወደዶችና ልዑል ራስ ብለን ታይትል የምንሰጣችሁ ቅቡል የምናደርጋችሁ እውቅና የምንሰጣችሁ የኢትዮጵያ ቁርጥ ቀን ልጆች ናችሁ ብለን እንወስዳለን። ልዑል ራስ የምትባሉት ምናልባት በፖዚሽናችሁ ከፍ ያላችሁ ሰዎች ትሆናላችሁ። ይሄን ኢንተርሴፕሽን የምራችሁ ያስፈጸማችሁ ከግብ ያደረሳችሁ bitወደዶች ደግሞ ሌሎቹ በአጠቃላይ ይሄ ጥፋት እንዳይደርስና የኢትዮጵያ እድገት እንዲሆን የምታደርጉ በማናቸውም አይነት ሁኔታ ይህንን ፕሮሰስ ያልነውን የማዳን ፕሮሰስ የማሳደግ ፕሮሰስ የኢትዮጵያን እጣ ፈንታ የሚወስነው የትውልዱን እጣ ፈንታ የሚወስነውን ነገር መቀልበስ የቻላችሁ አሉታዊው ነገር እንዳይመጣ ማድረግ የቻላችሁ በሙሉ bitወደዶች ናችሁ። የኢትዮጵያ bitወደዶች ናችሁ። በእነዚህ እንትን ሆናችሁ ደግሞ ሃየር ኦፊሻል ሲሆናችሁ ደግሞ በታይትላችሁ ላይ ልዑል ራስ የሚለውን ጨምረንላችኋል። ምክንያቱም ልዑል ራስ የሚለውን የጨመርንላችሁ ለምንድን ነው? ኢትዮጵያን የታደጋችሁ ባለውለታ ስለሆናችሁ። ኢትዮጵያን ታደጋችሁ ቅቡልነት ያለው መንግስት እንዲፈጠር አድርጋችሁ ኢትዮጵያ ዓላማዋን እንድታሳካ ማድረግ ስለቻላችሁ እና ኢትዮጵያ ውስጥ ለሚቀጥሉት 10 እና 20 ዓመታት ቅድም ከዚህ በፊት በዘረዘርነው አይነት ሁኔታ ኢትዮጵያ ተገባበት የነበረውን ማጥ ውጥንቅጥ እና የመፍረስ አደጋ እንግዲህ በሚሊዮን የሚቆጠሩ ዜጎችን ህይወት የምትታደጉ ሰዎች ናቸው። በሚሊዮን 10 20 30 40 ሚሊዮን የሚሆን ህዝብ ትታደጋላችሁ ብለን ያ ደግሞ ለ10 ለ20 ዓመት የሚዘልቅ ነው። ስለዚህ ኢንተርሴፕት የምታደርጉ የኢትዮጵያ ባለውለታ ናቸው። ኢንተርሴፕት ከማድረግ ወደ ኋላ እንዳትሉ እንላለን። ምክንያቱም ጠላት አፍራሹ ኃይል አይተኛም፣ አያንቀላፋም፣ ከባድ ነው። ብዙ እጆች አሉት። በሆል ሚዲያ በሱ ተቆጣጥሯል። ብዙ አውታሮችን ተቆጣጥሯል። እንዳልናችሁ መንግስት ውስጥም አለ። ይሄ ሁሉ ነገር ስለሆነ ኢንተርሴፕት የምታደርጉ ሰዎች ቀላል አይደለም። እናንተም በመንጋ አስተሳሰብ በኪነ ጥበቡ አብራችሁ እንዳትወሰዱ ያስፈልጋል። አብራችሁ ከዚህ ቀደም 2010 ላይ ያለው የኪነ ጥበብ ባለሙያዎችን ኪነትን ተከትለው ነበር ትልልቆቻችንም ታላላቆቻችንም በኋላ ያፈሩት ፕሮፌሰሮቻችን ጄኔራሎቻችን ይህንን የኪነት ስራ ሲደግፉ ሲከተሉ አብረው ከመንጋው ጋር ሄደው ነው ኢትዮጵያ ወዳልተፈለገ አቅጣጫ ሂዳ ብዙ እልቂትና ውድመት የደረሰባት። ስለዚህ ኢትዮጵያውያን ይህንን ይመስላል 2018 ምርጫ ጋር ተያይዞ በኢትዮጵያ እድል ፈንታ እጣ ፈንታ ላይ ሊደርስ የሚችለው ሊመጣ የሚችለው ሊከተል የሚችለው ሁኔታ እድልና ክፉ መጥፎ እድልና መልካም እድል እነዚህ ናቸው። መልካም እድልም እንዲመጣ የምታደርጉት ራሳችሁ ናቸው። ህዝቡ ኢትዮጵያውያን
መጥፎም ነገር መበታተኑም እንዲመጣ እንደ ዩጎዝላቪያ እንደ ሶሪያ እንዲሆንም የምታደርጉት እናንተ። ስለዚህ ኢትዮጵያ በእጃችሁ ላይ ነች ብለን በእጃችሁ ነች ኢትዮጵያ በእጃችሁ ላይ ነች የሚለውን ነገር ማሳረጊያ እናደርጋለን። ምናልባት በቀጣይ እንደ ክፍል 5 ኪነ ጥበብን ለብቻው እናየው ይሆናል። ለጊዜው ግን እናመሰግናለን። ጨርሰናል። ኢትዮጵያ ፓራዶክስ። ታንኪዩ።